በተለይ ለዘመኔ በዚህ ደረጃ ጉዳዩ ላይ ምርር ብሎ መግለጫ መስጠት ይፈልጋሉ። የጠቅላይ ሚኒስቴሩ በደሞዝ ስለሚከፈለው በጠቅላይ ሚኒስቴሩ ደሞዝ የሚከፈለው አካል ገለልተኛ ህዝባዊ ውይይት ያደርጋል ብለን አናምንበትም፣ በራሱ እግር የቆመ አይደለም የሚል ነበር። ከዚህ በፊት የሚያነሱ ነበሩ። አጀንዳ የሰጠ የፋኖ አካል ካለ ምንድነው ማለት ነው? ለድርድር የተዘጋጀ ያለ የፋኖ አካል አለ ማለት ነው። እንደዚህ ከሆነ የአማራ ጥያቄ በዘመኔ ብቻ ሲቀርብ ነው ትክክለኛ የሚሆነው። ጥቂቶች እንደፈለጉ ማለት ነው መጫወቻ የሚያረጉበት አገር ነው የሚሆነው። ይሄም በትንሹ እኮ በባለፉ 7 ዓመታት እንደዚህ ያለ ልምድ አይተናል። ለዚህ ከተናካሽ ብሔርተኞች ማለት ነው ብድግልና የፈለገው ይለጥፋል። ከዚህ በኋላ አሁን ባለው ትግል ሊሆን የማይችል ነገር መሆኑ ገብቶት ቀጥተኛ ከሻዕቢያ መንግስት መካናይዝድም አስፈላጊውን ነገር ፊት ለፊት በወጣ መንገድ ለማግኘት አስበው ቢሆንስ? ክቡራን ሰላምታችን በያላችሁበት የዓለም ዳርቻ ደረሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች እንኳን ለፋሲካ በዓል በሰላም አደረሳችሁ። የአንድ አፍታ ኢንሳይት ዝግጅታችን ተጀምሯል። ዘሩባቤል አለማየሁና አማኑኤል መንግስቱ ስቱዲዮ እንገኛለን። ወቅታዊ ሰሞነኛ ጉዳዮች ላይ እናተኩራለን። አብራችሁን ቆዩ። አማን እንኳን አደረሰ። እንኳን ደህና መጣ። እንኳን ደህና ቆየን። እንኳን አብራ ደረሰን። ዘሩ እንግዲህ ከሰሞኑ እጅግ አነጋጋሪ ጉዳዮች የተከሰቱበት ሳምንት ነው። በተለይም በአማራ ክልል የሚንቀሳቀሱት የፋኖ ሽምቅ ተዋጊዎች የተመለከቱ አዳዲስ መረጃዎች እየወጡ ይገኛሉ። በተለይ ከዚህ ከድምፅ ቅጂዎች ጋር በተያያዘ በርከት ያሉ ጉዳዮች የተነሱ ነው የሚገኘው። እስክንድር ከብልጽግና ጋር ለመደራደር ሲስማማ የሚገልጽ የድምፅ ቅጂ ወጣ። ከዚያ በመለጠቅ ደግሞ የእስክንድር የሚመራው አፋድ የተሰኘው ቡድን እንደዚሁ በኤርትራ ወታደራዊ ማሰልጠኛ እንደዚሁም ደግሞ ወታደራዊ ድጋፍ ለማግኘት ከኤርትራና ከሻዕቢያው አገዛዝ ጋር ለመስራት ንግግር ያደረገበት የድምፅ ቅጂ ወጣ። የሚሉት ጉዳዮች እጅግ እያነጋገሩ ነው የሚገኙት። በዚያኛው የፋኖ አደረጃጀት በኩልም እንደዚሁ የተሰጡ ምላሾች አሉ። ሌላው ሳምንት እጅግ አነጋጋሪ የሆነው የምክክር ኮሚሽኑ እንግዲህ ባለፉት 2 ለሚባሉ ሳምንታት እንግዲህ በአማራ ክልል አጀንዳ እየሰበሰብኩ ነው የሚል ነገር ሲናገር እንደነበር እናስታውሳለን። ያው ክልሉ በጦርነት እየታመሰ እንደሆነ ቢታወቅም በዚህ በጦርነት መሀል ግን አጀንዳ ሰበስባለሁ ማለቱ ትንሽ ግርታን ቢፈጥርም በጉዳዩ ላይ የፋኖ ታጣቂዎች ምላሽን ሰጥቷል። በተለይም ደግሞ ከዘለግ ካለ ዝምታ በኋላ ወደ ሚዲያ ብቅ ያለው የፋኖ አመራሩ አቶ ዘመነ ካሴ እያስተላለፋቸው መልእክቶች አሉ። ከዘመነ ባለፈ አስረስ ያነሳቸው ነጥቦች ሊያነጋግሩ ሊያወያዩ አንዳንዶቹም ትንሽ የሚያስደነግጡ እኔ እንዳነበብኳቸው በተለይ አስረስ የጻፈው ላይ ትንሽ የሚያስደነግጡ ነገሮችን አይቻለሁ። እነዚህ ጉዳዮች ላይ እንወያያለን። እስኪ ከምክክር ኮሚሽኑ እንነሳ። ዘመነ ካሴ ምክክር ኮሚሽኑ ላይ ከዚህ ቀደም የፋኖ አመራሮች የሚያነሷቸው ክሶች ነበሩ። ከዚህ ቀደም በፋኖ አመራሮች በኩል ይነሱ ያልነበሩ ክሶችን ዘመነ ካሴ በሰሞነኛው መልእክቱ ሲያስተጋባ ነበረ። ለፍርድ ይቀርባሉ፣ ከመንግስት እኩል ጄኖሳይድ እየፈጸሙ ነው የሚል ነገርም አቅርቧል እና የምክክር ኮሚሽኑ አመራሮች የገለጸባቸውም ቃላቶች አሉና እንዴት አያቸው ዋማን? የዘመነንም እንደዚሁም የአስረስን ሁለቱም መግለጫዎች። መልካም ዘሩ አመሰግናለሁ። እንግዲህ ምክክር ኮሚሽኑ ሀገራዊ ምክክር ኮሚሽኑ ሰሞኑን በአማራ ክልል የአጀንዳ ማሰባሰብ ተግባር ጨርሻለሁ፣ ምንም አይነት ችግር አልገጠመኝም የሚል መግለጫ መስጠቱ የሚታወስ ነገር ነበረ። ሁሉም ነገር በሰላማዊ መንገድ ነው ተጠናቀቀ የሚለው ነገር እሱን አንድ እናስቀምጠው። ሁለተኛ ደግሞ ትላንትና ብቅ አሉና ዋና ሰብሳቢ ኮሚሽነር መስፍን አርአያ የፋኖ ቡድን አጀንዳን በወኪሉ በኩል ያቀረበ አለ አሉ። ማን ነው? ስለምንድን ነው ያቀረበው ምናምን የሚለው ሳይሆን በጥቅል ይህን አምጥቶ ሲጨምሩ ይሄ ነገር ከፋኖች አካባቢ 2 አይነት አቋም ነው ያመጣው። አንደኛው ኮምፕሊትሊ እኛ አይደለንም፣ በፍጹም በዚህ ነገር ውስጥ እጃችን የለበትም የሚልና አልፎም ተርፎ መባሉ ራሱና ከዚህ በፊት ውይይት ተካሂዷል መባሉ ራሱ
እንደ ትልቅ ጥፋት በመቁጠር በነዘመኔ በኩል ያሉት በጣም ጠንከር ያለ ትንሽ አንተም ቅድም እንዳስቀመጥኮ ከመተቻቸትም ያለፈ ሆኖ ምናልባት ትንሽ በሀገራችን ባህል ሽማግሌ ሽምግልና የሚባሉ ነገሮች ትንሽ ክብር ይሰጣል። ሰዎች ሲጋጩም ሽማግሌ የሆኑ ሰዎች ናቸው ሽምግልና ተቀምጦ የሚዳኟቸው የሚያስታርቋቸው። ያን ትንሽ በጣሰ ሁኔታ ሽምግልና ላይ ሰዎች መሸምገል ላይ ጭምር ክብር በነካ አነጋገር የተጻፈ ነገር ነበረ በአስረስ በኩል ማለት ነው። አሁን ዋናው ነጥብ ምንድነው? ለምንድነው ፋኖች በዚህ ደረጃ ያነሱት ማለት የነዘመኔ ቡድን ለምንድነው ጉዳዩን በዚህ ደረጃ ያነሳው የሚል ነገር ነው። ግልባጩ ደግሞ ሌላው ፋኖ ቡድን እንግዲህ ልክ እንደነዘመኔ የወጡ እንደሚናገሩ ሌላው ፋኖ ቡድን አለ ከነሱ ውጪ የሆነ አፋድ የሚባለው እነ እስክንድር ቡድን። እነሱ ቡድን ደግሞ በዚህ ጉዳይ ላይ ያወጡትም ነገር የለም። ምናልባት ይሄንን አጀንዳ አስይዟል የሚለው ሐሳብ የነ እስክንድር ቡድን ላይ ወድቆ ይሆን ወይ? ለምን እንደዘመኔ ምንም ይሄን አይደለም ጭራሽ ይሄንንም አገራው ምክክር ኮሚሽኑ ራሱ ምንድነው ያሉት የአማራን የማጥፋት ተግባር ውስጥ የተሳተፈ ብለው ነው ያስቀመጡት። እንደ ኮሚሽን የዚህ ኮሚሽን ሂደት ውስጥ ያሉ ሰዎች አማራ እንዲጠፋ ወይ ደግሞ አማራን የማጥፋት ተግባር ውስጥ ተሳታፊ የሆኑ ናቸው በምን መገለጫ የሚለውን በኋላ እናነሳለን። ሌላኛው እነዚህ ሰዎች ነፍሰ ገዳዮች ናቸው፣ የፍትህ ዘመን በሚመጣበት ሰዓት ላይ ከመንግስት እኩል ተጠያቂ ይሆናሉ የሚል ነገር ነው ያነሱት። ሉክ እንደዚህ ያልክ እንግዲህ አጀንዳ ለነዚህ ሰዎችን ልክ ያሉ ብለህ ሊልኩ ይችላሉ ብለህ ልገምት አትችልም። ስለዚህ አጀንዳ ላኪው የተባለው ኃይል ከነዘመኔ ቡድን እንዳልሆነ ታውቋል ማለት ነው። እንደዛ ከሆነ ለምን እንደዚህ አይነት ጠንከር ያለ መግለጫ ሊያወጡ ይችላሉ? ከአፋድ ቡድን ከሆነ የኛ አይደለም ብለው ነው ሊተውት የሚገባው። እሱን ነው አመጣልሃለሁ። አሁን ሁለቱን ከለየም በኋላ ከማን ቡድን ሊሆን ይችላል? ከሁለቱ ቡድን ውጪ ብዙም ተከታይ የሌለው ወይ ደግሞ እንደ ሁለቱ ብዙ ደጋፊዎች ከውጭም ከውስጥም የሌለው ፋኖ ካለ አናቆም እንደዛ ሊኖር ይችላል። አናቆም 200 300 እንትን ይዞ በራሱ የሚንቀሳቀስ አካል ወይ ከሱም ሊሆን ይችላል ብለንም ልንወስድ እንችላለን። ወይ ደግሞ ኮሚሽነሩ ራሳቸው ዝም ብሎም አምጥቶትም ሊሆን ይችላል ብለን ልንገምት እንችላለን። መሰለኝ እኔ የምንገምተው ከዚህ በፊት የምታስታውስ ከሆነ የሆነ ፋኖ ቡድን ምክክር ሂደቱ ላይ ለመሳተፍ ፍቃዱን ገልጾልኛል አሉ። ራሳቸው ነው ይሄ ነገር በኋላ ቆዩና ይሄ ነገር ዋሽታው ነው ቀረ። ምናልባት ያውኑም ወይ ደግሞ በአንድም በሁለትም እጃቸውን የሰጡ የተማረኩ ፋኖችም ሊሆኑም ይችላሉ። ብቻ ፋኖ ነኝ ያለው ሰው ሁሉ አይደለም ነይ ብለህ በምንድን የምታረጋግጠው? እሳቸው አሁን ይሄን ነው የሚያደርጉት ይመስለኛልና ምናልባት በአንድም በሁለትም እጅ የሰጡም ሰዎችም ሊሆኑ ይችላሉ፣ በወዶ ገብም የገቡም ሊሆኑ ይችላሉ፣ ወይ ደግሞ ጫካ ያለም ሊሆን ይችላል። ስለዚህ እኔ ፋኖ ነኝ ይሄን ሐሳብ አለን በዚህ ሂደት ውስጥ እኛ መሳተፍ እንፈልጋለን ብሏቸው ሊሆንም ይችላል። ወይ ሆን ተብሎ የተቀነባብሮ ጣል የተደረገ ነገር ሊሆን ይችላል ማለት ነው። አሁን ነጥብ ወይ ከሆነ ለምንድን ነው ፋኖች በተለይ እንደዘመኔ በዚህ ደረጃ ጉዳዩ ላይ ምርር ብሎ መግለጫ መስጠት የፈለጉት የሚለውን ነገር እስቲ ላንሳለን። ሁለት ነገር አለ። አንደኛው ቡድን አጀንዳ የማሰባሰቡ ጉዳይ በአማራ ክልል መከናወኑ አማራ ክልል ውስጥ እየተካሄደ ያለው ጦርነትና ሰላም የለም የሚባለው ነገር በሚባለው ደረጃ አይደለም፣ ሚዲያ ላይ በሚነገር ደረጃ አይደለም፣ ተጨባጭ መሬት ላይ ያለው የሚለውን ነገር አረጋጋጭ ሆኖ ይቀርባል ብሎ የሚከራከሩ ወገኖች አሉ። ህዝቡ ከተሰበሰበ ከተለያየ ቦታ ላይ ህዝብ የወከለው ሰው ሄዶ አዳራሽ ውስጥ ቁጭ ብሎ በዚህ ጉዳይ ላይ የኛ አጀንዳ ይያዝልን እንደዚህ ይያዝልን ማለት የሚቻል ከሆነ አማራ አንረስት ሆኗል፣ ምንም አይነት ሰላም የለም፣ ከቦታ ወደ ቦታ መንቀሳቀስ አይቻልም፣ ከዚህ ፐርሰንት በላይ ተቆጣጥረናል የሚባለውን ነገር ትክክል እንዳልሆነ ያረጋግጣል የሚሉ ወገኖች አሉ። በዚህኛው በኩል ደግሞ ያሉ ወገኖች ምንድን ነው የሚሉት? የለም ትንሽም ይሁን
የሆነች አዳራሽ ውስጥ በወታደርም በምንም ታጥሮ በከፍተኛ ጥበቃ ውስጥ ሆኖ አጀንዳ የተወሰነ ካድሬዎችን ተሰብስቦ አጀንዳ ተብሎ ነው የሚቀርብ ነገር የተከናወነበት ሂደት ነው እንጂ ያለው እንጂ እንደዚህ ሰዎች በነፃነት ተንቀሳቅሶና ከዛም አልፎ ተርፎ በሀገራዊ ምክክሩ አምኖበት የተሰበሰበ ሰው የለም። ገብተው ካላል ሁለቱ ቪው ማለት ነው። ሌላኛው ቪው ደግሞ ሶስተኛ ቪው ደግሞ ምንድነው ያለ በተለይ በፋኖች አካባቢ እኛ የምናደርገውን እንቅስቃሴ እውቅና ተሰጥቶት አማራ ክልል ውስጥ አጀንዳ ለማሰባሰብ ለመምጣት መንግስትን ጫና አድርጎ ሀገራዊ ምክክሩ ጦርነቱ እንዲቆም የመንግስት ባለፈም ስለተባለ ማለት ነው ጦርነቱ ቆሞ ውይይቱ የሚካሄድበት ሁኔታ መንግስት የሚፈልግ ተብሎ ስለነበረ ስለዚህ ይሄንን የኛ ጫና ሪኮግናይዝ ተደርገን ጦርነቱ እንዲቆም ተደርጎ ወይ ደግሞ በአማራ ክልል ውስጥ ውይይት ለማካሄድ በእኛ በኩል ያለውን ነገር ሲጨርሱ ብቻ ነው የሚል አቋም ነበር። አሁን ይሄ ሁሉ ነገር ሳይደረግ ብቅ ተባለና አጀንዳም ተሰብስቦ አልቋል። አጀንዳ መሰብሰቡ ብቻ ሳይሆን የፋኖ ቡድንም ያንዱ ቡድንም አጀንዳውን አቅርቧል። አሁን የቀረ ያለ ካለ በወኪል ልኮ አጀንዳውን ማሳዙ ነው የሚሻለው የሚል አይነት መግለጫ ሲወጣ አሁን በዚህኛው በኩል ምንም ንክኪ የለኝም ብሎ በሚያስበው በኩል ይሄ ነገር ምን ያህል ችግር እንደሚያመጣልክ አንደኛ አማራ ክልል ውስጥ ምንም ነገር ውይይት ማካሄድ የሚቻልበት ሂደት የለም። ወጥቶ መንቀሳቀስ ያለ ጦር ቀጠና ነው። ስለዚህ በዚህ ጦር ቀጠና ውስጥ ውይይት አይካሄድም፣ አጀንዳ አይሰበሰብም ስለነበረው አካል ኦኬ አጀንዳ ሰብስቤ ያለው ስትለው ከዛም አልፎ ተርፎ ደግሞ የፋኖ ቡድን ለኛ አጀንዳውን አስገብቷል ስትል አልፎም ተርፎ ምንም የሰላም ጸጥታ ችግር ምናምን ነገር የለም ያለ ምንም ችግር ነው ተጠናቀቀው ስትል ይሄኛው ቡድን ምንድነው ነው ማለት ነው ያ የገነባው ያለው ነገር ሁሉ እንግዲህ ለአገሬው ሕዝብ ለዓለም አቀፍ ማህበረሰብ ጭምር ማለት ነው ኦኬ እንደሚባሉ ነገር አይደለም እንደ ክልሉ ላይ ምንም እንኳን ቅድም ያልኩ ነገር እንዳለ የሚያዝ ነገርም ግምትም እንዳለ ዝም ብሎ አጥሬ ምናምን በመሳሪያ እንትን ብለ የሆነ የተወሰነ ነገር አታረጋለ የሚሉ ነገርም እንደሚጠበቁ ነው ማለት ይሄ ሲደረግ በጣም ነርቨስ ሆኑና በፊት ከነበር አጀንዳ ለመሰብሰብ አስቻይ የሰላም ሁኔታ አለ ብለህ ነው የምታምነው? ኖ እኔ አሁን ያለውን ነገር ነው ተንትኝ የሚነገርኳለሁ እኔማ አማራ ክልል አልልኩም። ነገር ግን ያለው ነገር በፋኖ በኩል ምንም አይደለም አጀንዳ መሰብሰብ ከአንድ ወረዳ ወደ አንድ ወረዳ ከአንድ ቀበሌ ወደ አንድ ቀበሌ መሄድ የማይቻልበት አማራ ክልል የጦር ቀጠና ነው። ስለዚህ አጀንዳ እንዲሰበሰብ የሚፈለግ ከሆነ ከኛ ጋራ ተነጋግሮ ያለው መጀመሪያ ችግር መፈታት መቻል አለበት። ወደ አጀንዳ ለመግባት መጀመሪያ ያለነው እዚህ ያለውን ነገር ሰተል ማድረግ አለብን የሚል አቋም እንዳለ አውቃለሁ። በሀገራዊ ምክክር በኩል ደግሞ አሁን የመጣና መግለጫ ተሰጠው ምንም ኮሽታ የለም በሰላም አጀንዳ ሰብስበን ወጣን። እንዳውም የፋኖ አንዱ ቡድን አጀንዳውን ልኳል ያላከ ፋኖ ቡድን በወኪሉ በኩል ብልክ ይሻላል የሚል ሲመጣውን በእንደዚህኛው በፋኖች በኩል የተቀመጠው ነገር ላይ አደገኛ ክሳራ ነው የሚፈጥረው የመግለጫ። ለዚህ ይመስለኛል ለምን ብለህ ስለጠየቀኝ ነው ቅድም ለምንድን ነው ነርቨስ ሆኖ በዚህ ደረጃ መግለጫውን እንዲያወጡ ያደረጋቸው የሚሉን ነገር ላይ ኢቨን የአቋም ሽግሽግ ለምን አደረጉ? አቋም ሽግሽግ ስለምንድን ነው? ከዚህ በፊት በኮሚሽነሩን በተመለከተ የሚያቀርቡት ነገር ነበር። አንድ መሰረታዊ ነገር የሚያቀርቡ ምንድን ነው? ገለልተኛ አይደለም ኮሚሽነሩ የጠቅላይ ሚኒስቴሩ በደሞዝ ስለሚከፈለው በጠቅላይ ሚኒስቴሩ ደሞዝ የሚከፈለው አካል ገለልተኛ ህዝባዊ ውይይት ያደርጋል ብለን አናምንበትም፣ በራሱ እግር የቆመ አይደለም የሚል ነበር ከዚህ በፊት የሚያነሱ ነበሩ። አሁን ግን ከዚህ በጣም በራቀ የገዳይ ተባባሪ ነው፣ በወንጀል እንጠይቃለን፣ የግድያው አካል ነው ወደሚሉ ነገር መጡ ማለት ነው። ይሄ አሁን ያስቀመጥናቸው ነገር የአቋም ሽግሽጉን ራሱ እንዲያደርጉ አድርጓቸዋል ማለት ነው። ኤኒዌይስ አሁን እንዳው ከዛ ውጪ ምናልባት ፋኖ አጀንዳ ሰጥቷል የሚሉ ፋኖ ምን ያስበውን አጀንዳ ሊሰጥ የቻለው እውነትስ ገለልተኝነቱን ተቀብሎ ነው ወይስ ወደ ድርድር አካል ለመግባት ያሰበ ፋኖ ነው የዚህን አካል የሆነው የሚለውን ነገር እስቲ አንድ ሁለት ሀሳብ ላንሳለን፣ ከዛ ወደ አንድ ጥያቄ እንመጣለን።
እንግዲህ ሎክ ትጥቅ ትግል ነው የተካሄደ ያለው። ትጥቅ ትግል ያካሄደ ያለው አካል ትጥቅ ትግሉን ባላቆመበት ሁኔታ የሚገፋው በዚህ ሀገር ውስጥ ያለውን ችግርና እኔ ላይ መጣብኝን ህልውና አደጋን የሚቀለብሰው በያዝኩት መሳሪያና መሳሪያ ብቻ ነው ብሎ ያመነ እንደዚሁም የሚካሄደው ውይይት ደግሞ የፌክና የስሙላ ውይይት ነው የሚል አካል በምን ሐሳብ ነው አጀንዳ ሊሰጥ የሚችለው? አጀንዳ ከሰጠኝ ያው እርግጠኛውን የምነግር ነገር ማለት ነው አጀንዳ የሰጠ የፋኖ አካል ካለ ምንድነው ማለት ነው? ለድርድር የተዘጋጀ ያለ የፋኖ አካል አለ ማለት ነው። which is ጥሩ ችግር የለውም። በሰላማዊ መንገድ ችግራቸውን ለመፍታት እኔ በጣም ብዙ ጊዜ የምለው ነገር ጉዳይ ነው። ከመገዳደል ከመጠፋፋት በሰላማዊ መንገድ የሚፈታበት መንገድ እሱን ነው መፈለግ ያለባቸው መንግስትም ታጣቂዎችም። ነገር ግን ታጣቂ ከዚህ ፊት በተለያየ ጊዜ በአማራ ክልል ላይ ሚዲያዎች ሲገለጹ የነበሩት ወዶ ገብ በምርኮ በምን የሚባሉት እነሱ ያቀረቡት ነገር ነው ወይስ አሁን አክቹአሊ ሜዳ ላይ ያለ እየተዋጋ ያለ አካል ነው ያቀረበው? ለምንድን ነው ይሄን ነገር እኮ ባይዘው እኮ መረጃ የማግኘት መብት አለን እኮ። ፋና ላይ ተጠይቋል። ማን ነው ሲባል አይ በምስጢር ነው የሚያዝ። ለምንድን ነው በምስጢር የሚያዝ? ሰፊው ህዝብ እኮ መረጃ ማግኘት መብት አለው እኮ ኢንክሉዲንግ እነዚህ ሰዎች ደጋፊ ማለት ነው የነዚህን ፋኖን የሚደግፉ ሰዎች ራሳቸው ማወቅ መቻል አለባቸው። እሱ ያለው ምናልባት ጥያቄ ካለ አንሳና ወደሚቀጥለው ይሄን ምን ይችላል? አዎ ከኮሚሽኑ ጋር ተያይዞ እንግዲህ አንተ ካነሳቸው ጉዳዮች በተጨማሪ የኮሚሽነሩ ፋኖ አጀንዳ ሰጥቶናል የሚለው ሐሳብ በራሱ ሊመረመር የሚገባው ነው። ምን ያህል እውነት ነው የሚለው ጉዳይ በራሱ ሊመረመር የሚገባው ነው። በሁለተኝነት ደግሞ ኮሚሽኑ ራሱ የአጀንዳ የሰጠው ያ ቡድን የፋኖ ቡድን እንደሆነ በምን አረጋግጧል የሚለውም ሌላኛው ሊነሳ የሚችል ጥያቄ ነው። ከሰሞኑ እዛው አማራ ክልል ከዚህ ከአጀንዳ ማሰባሰብ ጋር ተያይዞ አገው አካባቢ ሰዎችን ወክለው የገቡ ሰዎች ከአገው እንዳልሆኑ አገውን ወክለው እንዳልሄዱ የአገው ብሔራዊ ሸንጎ ለሪፖርተር ጋዜጣ ሲናገር አድመጠናል። እና የአገው ብሔረሰብ ጥያቄ ያልሆኑ አጀንዳዎችን እንደሰጠም ደርሰንበታል የሚሉ ክሶችን ሲያቀርብ ነበርና እንደዚህ አይነት ነገሮችን እየሰማን ባለበት አሁን ኮሚሽነሩ የፋኖ ቡድን አጀንዳ ሰጥቶናል ሲሉ ያ አጀንዳ የሰጣቸው አጀንዳ ተሰጥቷቸው ከሆነም ማለት ነው የፋኖ ቡድን ለመሆኑ በምን ማረጋገጥ ተቻለ የሚለው ወሳኝነት አለው። ሁለተኛ በሚስጥር ለምን ተያዘ የሚለው በራሱ ለምን በሚስጥር ይያዛል? ምክንያቱም አስረሳ እንዲያነሳው ነገር አለ መግቢያው ላይ ለአማራ ሕዝብ እታገላለሁ የሚል አንድ ቡድን ድርድርም ሲጀምር ከአማራ ሕዝብ ተደብቆ በሚስጥር አይደለም ይፋዊ በሆነ መንገድ ነው የሚል ነገር አንስቷልና አንተ እንዳልከው ደግሞ እንደ ሚዲያም እንደ ሕዝብም መረጃ የማግኘት መብት እንደተጠበቀ ሊሆን ይገባል። ይሁንና ግን ዘመነ ካሴ በምን ስሌት እንደሆነ ሊገባኝ አልቻለም። ኮሚሽኑ አማራ እንዲጠፋ እየሰራ ነው ያለበት ምክንያት ሊገባኝ አልቻለም። ኮሚሽኑ የገለልተኝነት ጥያቄ ያለበት የብዙ የአደረጃጀት ገና ከአፈጣጠሩ በራሱ የአፈጣጠር ጥያቄ የሚነሳበት ድርጅት እንደሆነ ኮሚሽን እንደሆነ ይታወቃል። እና ያ ሁሉ እንኳን ቢኖርበትም እዚህ ጋር አጀንዳ እየሰበሰበ ለይስሙላም ሊሆን ይችላል ከልብም ሊሆን ይችላል አጀንዳ እየሰበሰብኩ ነው ቢልም በምን ስሌት አማራ እንዲጠፋ እየሰራ እንደሆነ ግልጽ ሊሆንልኝ አልቻለም። ምናልባትም ከኮሚሽኑ ጋር ተያይዞ እንግዲህ በቀጣይ በዝርዝር ይቀርባሉ ተብሏል። ጥያቄዎቹ እንግዲህ እዛ የቀረቡ አጀንዳዎች በዝርዝር እና በስፋት ይቀርባሉ። ያኔም የፋኖ ቡድን ያቀረበው ጥያቄ ይፋ መሆኑ አይቀርም ተብለናል እና ያኔ በዝርዝር እንገፋበታለን። እስክንድር ሊሆን ይችላሉ የሚለው መደብደቢያ ግን የሚሆን አይመስለኝም። አሁን አፋድ የሚመራው እስክንድር የሚመራው አፋድ የሚባለው ድርጅትም ከዚህ ቀደም ስለ ምክክር ኮሚሽኑ ከነ ዘመነ ካሴ ጋር የሚቀራረብ አይነት አስተያየት ነው የሰጠው። የመንግስት አንድ አካል ነው፣ የመንግስት አገልጋይ ነው የሚል አተያይ እንዳላቸው በሚናገሯቸው በሚሰጧቸው ቃለ መጠይቆች ላይ ለመታዘብ ይቻላል። ከዚህ አንጻር ምናልባትም ኮሚሽነሩ ወይም ኮሚሽኑ በራሱ ፋኖ አጀንዳ ሰጥቶናል የሚለው ሀሳብ እንዲራገብ ፈልጎ ሊሆን ይችላል ይህን ሀሳብ ያመጣው የሚለው ነገርም እንደ አንድ ሊነሳ ይችላል። ምናልባት ኮሚሽኑ ላይ የምጨምረው ነገር ካለ ከሌላ ወደ እስክንድር የድምፅ ግጅብ ማለፍ እንችላለን። ጥሩ። እዚች ጋር እንደ ጥብስ ሲናንሳ አማራ እንዲጠፋ እየሰራ ነው የሚለው በዘመነ የቀረበው እንግዲህ ኮሚሽን ውስጥ እኮ አማሮች አሉ እኮ ኮሚሽነሮች ውስጥ አማሮችም አሉ። እሱ ብቻ ደግሞ ሳይሆን
እንግዲህ ውይይቱ ላይ አሁን አጀንዳ መስጠቱ ላይ ከዛም አልፎ በየክልሉ በተካሄደው ሂደት በዚህ ጉዳይ ላይ አማራ የሆኑ ሰዎች ተሳትፏል። ስለዚህ እነዛም አማራን እያጠፉ ነው ማለት ነው ወይስ ይሄ የተለመደ ብሔርተኛ እንደሆነ ይፈልጣሉ? ከሱ ሀሳብ ውጭ የሆነው ነገር ማለት ነው ሁሉ ጊዜ ጸረ እዚህኛው ብሔር ነው። ይሄን በዚህ 7 ዓመትም ብዙ ጊዜ ሰምተናል። አሰልቺ ነገር ማለት ነው። የራሱን ፍላጎትን ብቻ የሱን ፍላጎት የማይደግፍ ሰውም ቢሆን ፓርቲም ቢሆን ቡድንም ቢሆን ሚዲያም ቢሆን ብድግሉና ይሄ የዚህኛው ብሔር ጠላት ነው ይላሉ። ይህንስ የማለት እኔ በዚህ አገር ውስጥ ማለት ነው ማን ሰጠው እንደዚህ አይነት መብትን? ዝም ብሎ የሚወሰደው ነገር ይሄ እንዲጠፋ የዚህ ብሔር ጠላት ነው ይሄኛው ሚዲያ፣ ይሄኛው ፓርቲ የዚህ ብሔር ጠላት ነው፣ ይሄ ሰውዬ የዚህ ብሔር ጠላት ነው። ማን አንተ ለዛ ነገር ማለት ነው ብሔሩን ብቸኛ ተወካይ ሆነና አረጋጋጭ ሆነ የምታስቀምጠው በእንደዚህ አይነት ነገር ላይ? ይሄ በጣም ጥንቃቄ የሚጠይቅ ነገር ነው። ለምን በዚህ ኮሚሽን ውስጥም አማሮች እንዳሉ እሱ ልክ አማራ ተቆርቋሪ እንደሆነ ሁሉ አማራ እኮ የሆኑ ሰዎች እዚህ ውስጥ አሉ። በአንድም በሁለትም ከሱ ሐሳብ ልዩነት ኖሯቸው በዚህ ምክክር ሂደት ውስጥ ደግሞ የገቡም ሰዎችም አሉ። በግላቸውም ቢሆን ምንም ሌላ ጣጣ ሳይኖራቸው ከመንግስት ጋር ግንኙነትም ሳይኖራቸው ማለት ነው። እስቲ የራሳችን ሐሳብ ምን ነው? ለምሳሌ ባለፈ አጀንዳ የቀረቡትን አጀንዳዎች ላይ አንስተን እናነሳ ነበር። አሁን እነዛን አጀንዳ ያቀረቡት ስለ አማራ እንደዛ አይነት ችግሮችን ከበደኖ ጀምሮ ሲያቀርቡ የነበሩ ሰዎች የአማራ ጠላቶች ናቸው። እነሱ ያ ሁሉ አማራ ላይ ሲደርስ ነበር ስለ ህገ መንግስትን ሲያቀርቡ የነበሩ ሰዎች የአማራ ጠላቶች ናቸው። ያ ሁሉ የአማራ መብት የርስት መሬትን የሚጠይቀውን ጉዳዮችን ሲያቀርቡ የነበሩ ሰዎች የአማራ ጠላቶች ናቸው። እንደዚህ ከሆነ የአማራ ጥያቄ በዘመኔ ብቻ ሲቀርብ ነው ትክክለኛ የሚሆነው። በሌላ ሰው ማንም የሚሆን ሲቀርብ የአማራ ጠላት ነው እሱ። ይሄ በጣም መገራት ያለበት አስተሳሰብ ማለት ነው። በጣም መገራት ያለበት አስተሳሰብ። እንደዚህ አይነት ነገር ካልተገራ ማለት ነው ጥቂቶች እንደፈለጉ ማለት ነው መጫወቻ የሚያረጉበት አገር ነው የሚሆነው። ይሄም በትንሹ እኮ በባለፉት 7 ዓመታትን እንደዚህ አይነት ልምድ አይተናል። እነዚህ ከተናካሽ ብሔርተኞች ማለት ነው ብድግልና የፈለገው ይለጥፋል። የፈለገው እሱ ሰጪ እሱ ከልካይ ብቻ ነው የሚሆነው። ይሄ ደግሞ የትም የሚያደርስ ጉዳይ አይደለምና ትንሽ ብስተካከል መልካም ይመስለኛል። እኔ እንደሚገባኝ ከሆነ ማለት ነው ህዝብ በርካታ ቁጥር ያለው ህዝብ ነው። እዛ ውስጥ ብዙ ሊቅ ያለው ህዝብ ነው። ሁሉም ለዚህ ህዝብ ይጠቅማል የሚለውን ሁሉም በራሱ አስተሳሰብ ይኖረዋል። የኔ አስተሳሰብ እኔ ብቻ ስናገር ነው ልክ የሚሆነው፣ ሌላው ስናገር የአማራ ጠላት እንዲጠፋ እየሰራ ነው ብሎ ማሰቡ ግን አስነዋሪም ነገር ይመስለኛል። እሱን ነገር አሁን እኔም ከፍረጃ የዘለለ ይህን ያህል የበሰለ ነገር ያለውም አይመስለኝም። በምንም አመክንዮ በተለያዩ አንጻሮች ብትመለከተውም በአመክንዮም ብታስቀምጠው የሚሆን ነገር የሚመስል ነገር አይመስልም። በጣም ባጭሩ እስቲ የእስክንድርን ሰሞነኛ የድምፅ ቅጂ የተመለከተው ጉዳይ እናንሳ። እስክንድርን የተመለከቱ የድምፅ ቅጂዎች ከዚህ ቀደም በስፋት የከሌ ከከሌ ጋር ሲያወራ፣ ከሌ ተባሪ ፋኖ አመራር ከከሌ ጋር ሲያወራ የሚሉ የድምፅ ቅጂዎች እንግዲህ በተለይም በትዊተር እና በሌሎች የማህበራዊ ድረገጾች ላይ በስፋት ይሰራጫልና አንዳንዶቹ በኤአይ እየተቀናበሩ እንደሆኑ ዘግየት ብሎ ይረጋግጣሉ። አንዳንዶቹ ደግሞ የድምፅ ቅጂው እውነት እንደሆነ ራሳቸው የፋኖ አመራሮች ጭምር ሲያረጋግጡ እንሰማለን። የሰሞኑኞቹ የድምፅ ቅጂዎችን እስክንድርን የተመለከቱ የድምፅ ቅጂዎችም እስክንድር በራሱ አንደበት አረጋግጧቸዋል እና እኛም እንግዲህ ያን ማረጋገጫ ተንተርሰን ሀሳቦችን ማንሳት እንችላለን። ይህ ከድርድር ጋር የተያዘው ነገር በተለይ ከአማራ ክልል ኮሚኒኬሽን ቢሮ ኃላፊው ዶክተር አብዱ ሁሴን ይመስለኛል፣ ስማቸውን እርግጠኛ አይደለም፣ ከሳቸው ጋር አንድ የፋኖ አመራር ሲነጋገር ስለ ድርድር የሚገልጽ የድምፅ ቅጂ ወጥቷል። ያ ከአማራ ክልል አመራር ጋር ሲያወራ የነበረ የፋኖ አመራር አሁን ታስሯል የሚሉ መረጃዎችም እየተሰራጩ ነው። ከዚያ በመቀጠል ደግሞ ከኤርትራ ጋር እስክንድር ለመስራት ቢሮ ለመክፈት ወታደራዊ ማሰልጠኛዎችን፣ ከባድ መሳሪያዎችን ከሻዕቢያው መንግስት ለመቀበል ከኤርትራ መንግስት ጋር እየተነጋገረ እንዳለ የሚገልጽም የድምፅ ቅጂ ወጥቷል እና እንዴት አየው? ጥሩ። እስቲ በሁለት እንክፈሉ። ያኛው የድርድሩን በኋላ እንመለስበታለን። የእስክንድር ፋኖ በአስመራ ቢሮ መክፈት አለብን፣ እገዛ የግዴታ ማግኘት አለብን፣ እገዛ ካላገኘን ከዚህ በላይ መሄድ አይቻልም የሚል ነገር ያመጣበት
ከምን አንጻር ነው የሚለውን ነገር እናንሳ። እንግዲህ አንድ ትጥቅ ትግል ብዙ ጊዜ የሚደረገው ትጥቅ ትግል የሚደራጀው ጎረቤት ሀገር ላይ ዳር ሀገር ላይ ይደራጅና ከዛ ወደ አገር ቤት የተስፋፋ ይሄዳል። የፋኖን ግን ሂደት ስታይ የተደራጀውም እዚህ ነው፣ የተስፋፋም እዚህ ነው። ለየት ይላል ማለት ነው። አሁን እንግዲህ ይህን ሁሉ ጊዜ እዚህ ቁጭ ብሎ 2 ዓመት ነው አይደል እንቅስቃሴ ከተጀመረ እየተዋጉ ነው ያሉት። አሁን ወደ መውጫውን ወደ ዳር ሀገር ማድረግ ለምን ተፈለገ ነው መሰረታዊ ነገሩ። ከዚህ በፊት እዛ ሆኖ መሪዎቹን እዛ አድርጎ ወደዚህ አካባቢ ማስፋፋት ቢሆን እሱ ውጪ የሚያስኬድ ነገር ይመስላል። እዚሁ ኖረ 2 ዓመት ሙሉ ተመቻችቶ ኖረና ማፍራትና መሪዎቹንም ሰርቫይቭ ሳይደመሰሱ ማቆየት የቻለ ኃይል አሁን ለምንድን ነው ወደ አስመራ መሄድ አለብኝ የሚለውን ነገር ያመጣው ነው በጣም መሰረታዊ ነገር። እዚህ ላይ 3 ነገሮችን ላንሳ። መጀመሪያ የሚሆነው ባለፈ እንግዲህ የምናስታውሰው እርስ በርስ ወደ መመታታት የዘመነ ቡድንና የእስኬንደር ቡድን እስከ መመታታት ደርሷል። ምቱ ደግሞ ዝም ብሎ የሁኔታ አባላቶች ጋር ብቻ አይደለም፣ ወሳኝ የሆኑ መሪዎችን እስከ መምታት ድረስ ነው የደረሰው። ስለዚህ የመጀመሪያ ጥርጣሬ ሊሆን የሚችለው የእስኬንደር ቡድን በዘመነ ቡድን በሚወስደው እርምጃ አመራሮች ሁሉ ሊደመሰሱብኝ ይችላሉ የሚል ስጋት ውስጥ ገብተዋል ወይ? የአመራርን የማሸሽ ጉዳይ ነው ወይ ያደረገ ያለው? አንድ እሱ ነው። ሁለተኛ ነገር ግን እንግዲህ ይካሳሉ ሁለቱም። አንደኛው ከውሃት ጋር ተለጣፊ ሆነዋል። የአማራን ጥቅምን ከሚያሳጡት ኃይሎች ጋር ተለጣፊ ሆነዋል። ይሄን ደግሞ እኛ እንቀበልም ምናምን የሚል ነገር እና ዘመኔም ቡድን ከውሃት ጋር መለጠፉን የሚገልጽ ነገር ከዚህ በፊት ጀነራል ተፈራ ባስቀመጡት ሁኔታ ማለት ነው። ህወሓትና ኤርትራም የህልውና አደጋ ስላለባቸው ከነሱ ጋር ልንተባበር እንችላለን የሚል ነገር አንስቶ ነበር። በዚህ በኩል ህወሓትን የአማራ መሰረታዊ ጠላት ነው፣ እናንተ ሄዳችሁ ህወሓት ጋር ተለጥፋችኋል፣ ከጠላት ጋር ተለጥፋችኋል እያልክ ኤርትራ ለይተ ለምንድን ነው ማስቀመጥ የተፈለገበት ምክንያት? ምክንያቱ ምንድነው? እንደሚገባኝ ከሆነ ሁለተኛ ሊሆን የሚችለው ነገር ምንድነው? ቶሎ ብሎ እነዚህ ወደ ህወሓት የሚሄዱ ከሆነ እኛ ደግሞ ወደ ኤርትራ ሄደን ነገራችንን እንለየው የሚል ነገር ሐሳብም ከመጣ ሊሆን ይችላል። አንድ አሰላለፍ ላይ ያሉ ናቸው ግን ህወሓትም ሻዕቢያ እሱ ነው አሁን እሱ ራሱ በዚህ በኩል አንተ ወደ ህወሓት ሄዳል እያልክ አንተ ደግሞ ወደ ኤርትራ ሄዳለሁ ማለት ህወሓትና ኤርትራ አንድ ላይ የተሰለፉ ነው የተባለ ነው ያለው። ስለዚህ አልሸሹም ዞር አሉ አይሆንም ወይ የሚለውን ነገርም አለ። ሌላኛው ግን ነጥብ ግን ምንድነው? እስኬንደር ከብልጽግና ጋር ወደ ድርድር እየመጣ ነው የሚባል ነገር እየተሰማ ነው አይደል ያለው። በደንብ አርጎ ፌደራል መንግስት በደንብ አርጎ የሱን ሐሳብ እንዲከባከበውና እንዲይዞ በሌላ በኩል ደግሞ እጅ መጠምዘዝኔ ወደ ኤርትራ እየሄድኩ ነው የሚለውን ነገር ሐሳብ እያነሳ ቢሆንስ የሚል ነገር ነው። ውጪት ገብቶካል። በደንብ የመደራደር አቅሙን ለመጨመር ማለት ነው። ኦኬ እኛ ጉዳያችን እንትን ካል አስመራ እንገባለን፣ ከዛ ያለውን ነገር መካናይዝድ እናገኛለን፣ ምናምንም እናገኛለን። ይሄንን ነገር እንትን ካላችሁ በደንብ ተደራድራችሁ እኛን ፍላጎት የሚያሟላ ነገር የማታደርጉ የሚሆን ከሆነ በሚል ነገር መንግስትን እጅ ለመጠምዘዝም አስቦ ሊሆን ይችላል የሚል ነገር ነው። ሌላ ግን መሰረታዊ ነገሩ ምንድነው? ከዚህ በኋላ አሁን ባለው ትግል ሊሆን የማይችል ነገር መሆኑ ገብቶት ቀጥተኛ ከሻዕቢያ መንግስት መካናይዝድም አስፈላጊውን ነገር ፊት ለፊት በወጣ መንገድ ለማግኘት አስበው ቢሆንስ? ይሄ ለምን ይጠቅመዋል? እዚህ ጋር አገር ቤት ውስጥ እነዘመኔ ቡድን እያሳደዱት ነው ያሉት። ቀድሜ ከኤርትራ ጋር ያለኝን ግንኙነት ካጠናከርኩ ያው ይብዛ ቢደስም እንግዲህ አንዳንድ ሰዎችም እንደሚያስቀምጡ መረጃውን የሚደረገው እንቅስቃሴ ኤርትራኖች እጃቸው እንዳለበት ይታወቃል። እንደውም የዘመነ ቡድን እንኳን አስቀድሞ ከኤርትራ ጋር ያለውን ግንኙነት እንዳለው ነው የሚነገረው። እንደውም እኮ ዘመኔ እኮ ኤርትራ የኖረ ልጅ እኮ ነው እኮ። አሁን የፋኖን ጉዳይ ኮኦርዲኔት የሚያደርጉ ሰዎች መሪዎች ጋር እኮ ትውውቅ ያለው እኮ ነው። ዘመኔንም በደንብ አድርጎ የሚያውቁ ሰዎች ናቸው እኮ እዛ ያሉት ሰዎች ማለት ነው። እስከምን ደረጃ እንዴት ነው የሚያስበው በደንብ አድርጎ ሁሉ የሚያውቁት ማለት ነው። ስለዚህ አሁን ለእስኬንደር ነው ባዳ የሚሆኑት እንጂ ለዘመኔ በጣም ቅርቡ ሰዎች ናቸው። አሁን ራሳቸውን ለኤርትራ መንግስት እኔ ይሻላለሁ እያሉ እያቀረቡ ነው ብለህ ታስባለህ? እሱ ብቻ ሳይሆን እሱ እስኬንደር እያለ ያለው ነገር ምንድነው? የድርጅታዊ ቅርጽ ያለኝ እኔ ነኝ።
እኔ ተሻልኩ ነኝ ነው ያለው እኔ የተሻልኩ እኔ ቀድሜ ከመጣው ቀጥሎ የሚመጣው ኃይል ወደ እኔ ውስጥ ይገባል ግን ኤርትራኖች ምንድነው የሚፈልጉት እውነት ፋኖ አንድ መሆንስ እነሱ ከብሔራዊ ጥቅማቸው አንፃር ነው ብሔራዊ ጥቅማቸው ፋኖ አንድ እንዲሆን ይፈልጋሉ ወይስ የኛውንም እያገዙ እነሱ የሚፈልጉት ሌላ ነገር ነው የሚያሳኩት የሚል ነገር መታየት መቻል አለበት አንድ እንደውም እንደ ቅድመ ሁኔታ እዛው ድምጽ ቅጂ ላይ ያነሳው የባህር በር ጥያቄን እኛ አናነሳም የሚል ነገርም አንስቷል ታዲያ የነሱን አደስ እየበላ ማሽን ላይ እየበላ ታዲያ የባህር በር ጉዳይ ያለ ልታነሳ ነው እንደ ድሮ መጀመሪያው ነው ወይስ በይግ ልፈርምላቸው ኢትዮጵያ እኛ ኢትዮጵያን ስንመራ የባህር በር ጉዳይ የለም ስጋት አይግባችሁ ነው ወደፊት ስልጣን ስንይዝ አይ እሱ እኔ ከብሉ በላይ የሚያመዝንብኝ መሪዎቹ ሊደመሰሱ ስለሚችሉ እዛ እናሸሾ አይን ነገር ይመስለኛል እሱ ነው ገዢ ሊሆን የሚችለውና እዛ ከተቀመጥ ሊያደራድሩና አንድ ሊያረጉን ይችላሉ የሚል ነገር ሐሳብ ለማመንጨት ያክል ይመስለኛል እንግዲህ በርከት ያሉ ጉዳዮች ናቸው የሚነሱት በተለይም የእስክንድር የድምጽ ቅጂ ጋር ተያይዞ ስለ ኤርትራ መንግስት ያነሳቸው ነጥቦች እጅግ መነጋገሪያ የሆኑ ነው የሚገኙት እንግዲህ የምክክር ኮሚሽኑ ላይ የዘመነ ካሴ ቡድን አመራሮች ያነሷቸውን ጉዳዮች እንደዚሁም ደግሞ ከእስክንድር የኤርትራ ግንኙነት ጋር በተያያዙ ያሉ ጉዳዮችን አንስተናል እንግዲህ አማን መልካም በዓል እመኝልሃለሁ የዛሬውን ሳይት እዚህ ላይ እንቋጭ መልካም የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ኢንሳይት ዝግጅታችን ይመስል ነበር አብራችሁን ስለዘለቃችሁ እናመሰግናለን መልካም በዓል